ድንግል ናት። ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድን ነው? አምላክ በሉ። ተጸንሶ ሳለ ምንድን ነው? ከተወለደ በኋላ ምንድን ነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጅዷ ምልክታችን ነው። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል፣ ትናንትም አምላክ፣ ዛሬም አምላክ፣ ነገም አምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማንም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ዘኬዎስን ታውቁታላችሁ? እንዴት ያለ ሰው ነው! እና ምን ማድረግ ያቅተው ነበር? ማንን ማየት? ጌታን ማየት። ምን ይመስላችኋል? ይሄ ቁመቱ አጭር ነው፣ ጌታን ማየት ግን ይፈልግ። ይሄ መጽደቅ እየፈለጉ ክርስቶስን ማየት ያቃታቸው ሰዎች ናቸው። የሚጋርዱት ደግሞ እነማን እንደሆኑ ታውቃላችሁ? ጌታን የሚከተሉ ምንድን ናቸው? ሰዎች። ስርዓት አልበኛ መሆን ሰዎች ክርስቶስን እንዳያዩ ይጋርዳል። እና በየአብያተ ክርስቲያናቱ ዙሪያ ሱቅ ምናምን እንደዚህ መኖሩ እንዲሁ የሚጋርድ ነገር ነው። እንዲሁ እንዳንሳለም ልባችን ክርስቶስን እንዳያስብ የሚያደርግ ነገር ነው። ይሄ ሁሉ ህንፃ ፈራሽ ነው። ክርስቶስ ሲመጣ ይፈርሳል። ክርስቶስ ሲመጣ ተነስቶ የሚቀጥለው ይሄኛው ትክክለኛው ህንፃ ሰው ነው። ለቤተ ክርስቲያናችን መስማማትን ይስጠን መድኃኔዓለም። በትንሣኤው የወደቀውን ልባችንን ያንሳልን። እግዚአብሔር ከሁላችን ጋር ይሆን። ሀገራችንን ከሁከት ይጠብቅልን።